لما فلكوا بكتاي وين بكباي ልጄ ምን ሆንሽብኝ እንዴ? እኔ ያለሁልሽ አይደል እንዴ? ምን ሆነሻል? አይዞሽ እኔ ያለሁኝ። ደግሞ እንደ እናት እንደ አባት እንድታይና የምፈልገው እኛ አይደለም አባዬ፣ እኔ መሄድ ነው የምፈልገው። በቃ ተወኝ ልሂድ። አይሆንም፣ በፍጹም አትሄጂም። እንዴ ቆይ አይደለም ቡርኬ እንኳን አያሳዝንሽም? ልጄ አያሳዝንሽም? ምን እያልሽ ነው? አባዬ በቃ አንተ ሂድና አረጋጋታለሁ። እማዬ መጣ ቅርታ ትጠይቃታለች። አሁን እኮ ስላልተረጋጋች ነው። አሁን ልጄ እውነት ነው አረጋጋት። በጣም ተጎድታለች። እኔ እኮ ስቅስቅ ብላ ስታለቅስም ሰምቼ በዚህ የገባሁት። ይኸውልሽ አይደለ ልጄ እናትህ እኔን እንደዚህ እንደምትሰብር ልቤ እሷንም ልቧን ሰብራታለች። ስለዚህ እባክህን አረጋጋት። እሺ እኔ ልጅ አንቺም ደግሞ እንደዚህ አምረሽ እናትሽን አትቀየሚ። እናትሽ አይደለች እንዴ? በቃ አይዞሽ ልጄ። እሺ በቃ አንተ ማትረባ የማይው ወሬ አውርታ ከልጄ ጋር አጣለኸኝ አይደል? አንቺ ሴትዮ ምንድነው የምታወሪው? እኔ ደጋግሜ ነግሬሻለሁ፣ የራስሽ ጉዳይ። እኔ ከልጄ ሚስት ጋር ምንም አይነት ግንኙነት የለኝም ብዬሻለሁ። ማመን ያለ ማመን ደግሞ ያንቺ ጉዳይ ነው። አንተ በጣም ቆሻሻ ሰው ነህ። አንተን ለባልነት በመምረጤ ሁል ጊዜ ጸጸታለሁ። መዓዛ ባትጸጸት ይሻልሻል። ከኔ የተሻለ ወንድ ደግሞ እንደማታገኝ እኔም አንቺም እናውቀዋለን። አንተ ማትረባ ምንድነው ያልከው? አንተ እኮ ከልጅ ሚስት ጋር እኮ የተኛ ሰው ነህ። እባክህ ዝም በይ። ይሄ ደከማ አይምሮሽ የፈጠረው ቅዠት እንጂ ማለት ነው። ምንም አይነት የተፈጠረ ነገር የለም። እኔ ቅዠታም እንዳልሆንኩ በደንብ ታውቃለህ። አላውቅም። እያየሁሽ ያለሁት ከቅዠታም በላይ ዘባራቂ መሆንሽ ነው። ያንተን ብልግና ለመደበቅ ስትል እኔ መወንጀልህ አያዋጣም። ቆይ እስኪ እኔና አንቺ ምስኪን ልጅ ባለጌ ለማለት ምን ማስረጃ አለሽ? የገዛ ቢሮ ውስጥ ያገኘሁት የጆሮ ጌጥ በቂ ነው እንጂ ያ ጆሮ ጌጥ ምንም ትርጉም አይሰጥም። ስለሱ ደግሞ ደጋግሜ ነግሬሻለሁ። እኔ አንተን ውሸት አልሰማህም። ካልሰማሽ ደግሞ ጉዳይሽ ነው። አንተ ማለት ወራዳ፣ ቅሌታ፣ ሴሰኛ ሰው ነህ። ይሄንን ጉድህን ደግሞ ብሩኬ እንዲያውቅ አደርጋለሁ። ሴትዮ ጌላይ ሰበቱኝ ነሽ። ብሩኬ እኔ ግዴታ መሄድ አለብኝ። እባክሽ እኔ የኔ ቆንጆ እንደሱ አታድርጊ። እኔ ያላንቺ መኖር እንደማልችል ታውቂ የለ እንዴ? አልችልም እንዴ። ለዛውም እንደ አባቴ በማየው ሰው እየተጠረጠርኩኝ እንዴት እኖራለሁ? አውቃለሁ እማዬ ትልቅ ስህተት ነው የሰራችው። እናትህ ስለጠላችኝ ነው ይሄንን ሰበብ አድርጋ ልታስወጣኝ የፈለገችው። ስለዚህ ነው እወጣለሁ። እንደሱማ አትበይ። እማዬ እንደምትወድሽ እኮ ታውቂያለሽ። ይመስለኝ ነበር፣ ግን ደግሞ እኔ ብቻ ነኝ እንደ እናቴ ሳያት የነበረው። በፍጹም እንደሷ እንዳታደርጊ። እማዬ ቅርታ ጠይቃታለሁ ብላለች። ባደረገችው ነገር ደግሞ በጣም ጸጽቷታል። አይ አላምንህም። እውነት? ይኸውልህ እኔ እዚህ ቤት እንድቆይ የኔና ያንተ ትዳር እንዲቆይ ከፈለክ እናት አሁኑኑ መታ ይቅርታ ልጠይቀኝ ይገባል። አይ ካልክ ግን ያ ካልሆነ የኔና ያንተ ሰማንያ ይፈርሳል፣ እቀደዋለሁ። አሁንም እዚህ ያለሁትኝ አባትህ ስለጠየቀኝ ብቻ ነው። አይሆንም፣ ትተሽኝ አትሄጂም አልኩሽ እኮ። በቃ እማዬ ይቅርታ ትጠይቅሻለች፣ ግን ትንሽ ደቂቃ ትስጭኝና ታገሻት። አልታገስም፣ ነገርኩህ እኮ። እኔ እዚህ ቤት መቆየት የምችለው እናቴ የጠረጠረችኝ ስህተት መሆኑን ስትረዳ ብቻ ነው። ዛሬ ትነግርሻለች እኮ የኔ ቆንጆ። ዛሬ ሳይሆን አሁን ነው እንዲሆን የምፈልገው። እሺ አንቺ እዚህ ጠብቂ፣ እኔ ይዣት መጣሁ። ምንድን ነው የተፈጠረው? ሰበበኛ ሴትዮ አንቺ መዓዛ ወይ መዓዛ ሴትዮ እማዬ እማዬ እማ ኖረሽም አላማረብሽ። እስኪ ሞተሽ ደግሞ አሰቃይ። ወይ ትዕግስት ጉዱናል። እማዬ አቤት ልጄ።
እንዴት ነህ አባዬ? እማዬ ትዳ ነው። ሜላት እኮ እማዬ ይቅርታ ካልጠየቀችኝ እዚህ ቤት አላድርም ነው ያለችው። ኧረ እባክህ እንደዛ አለች? እኔም እኮ ቅድም ረጅም ሰዓት ስታለቅስ አባብያት ነበር። አሁን ወጣች ልጄ። እኔ እና እሷ በምንም አይነት አማርኛ ልንግባባ አልቻልንም። በቃ አንድ አማርኛ ስናገራት ማለት ግንፍል ግንፍል ነው የምትለው። ስለዚህ ማለት ቀዝቀዝ ካለች ብዬ ወደ ውጭ ስትወጣ እኔም ዝም አልኳት። አባዬ መሀል ቤት እኮ ተጨነቅኩኝ። ቆይ እማዬ ምን ሆና ነው እንደዚህ እየሆነች ያለችው? እኔ ምንም አልገባኝም። እኔም እኮ ልጄ ግራ ገባኝ። ማዝዬ ድንገት ከመሬት ተነስታ ልውጥውጥ እኮ ነው ያለችው። ጭራሽ የማላውቃት ሴት ነው የሆነችው። አዎ ግን በእርግጠኝነት የሆነ መነሻ ይኖራታል። እንደው ዝም ብላ ከመሬት ተነስታ ዝም ብላ እንደዚህ አትሆንም። ኧረ በፍጹም ልክ አይደለችም። እንደዚህ ለማለት የሚያበቃ ምንም አይነት መነሻ ሊኖራት አይችልም። እሱማ ልክ ነህ። ምን ልበል ታዲያ? እንደው ግራ ቢገባኝ እኮ ነው ልጄ። እማዬን ፈልጊያት ውጭ አረጋግጫት ይዣት እመጣለሁ። ሜላትን ግዴታ ይቅርታ መጠየቅ አለብኝ። አዎ ሂድ። እኔም በጣም ተጎድቻለሁ። ያው ነገር በእናት አባት አይደለም መባል በጣም ይጎዳል። ምን ማለት ከሚስት ጋር ከተስማሙ ሌላው ነገር ችግር የለውም። እሺ በቃ እማዬ ጋር ሂድ። እሺ ቡርኪዬ በቃ ሂድ። እሺ ካገኛት አረጋጋት። እሺ እሺ ችግር የለውም። እውነት ሞት አይሆን እንዴ? አንቺ ማዛ 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 ይህንን ነገርማ የኔን ቡጥ ማወቅ አለባት። ሚልዬ ጉድ ሆነናል፣ ጉድ ሆነናል። ያቺ አሮጊት ጉድ አደረገችኝ። ምንድን ነው? ምን ተፈጠረ? ራሷን ስታ አልነቃለች። ወይኔ ምንድን ነው የሚሻለን? ምንድን ነው የሚሻለን? ይኸውልሽ በቀሰቀሳት አልነቃለች። ምን እናድርግሽ? አንቺ እኮ መልአክ ነሽ። እስኪ የኔን ቡጥ አንድ ነገር አድርጊ፣ አንድ ነገር አድርጊልኝ በእናትሽ። እንዴ ምን ማለት ነው? ራሷን ሳተች? ምን ሆና ነው? እኔማ ይኸውልሽ ልንገርሽ፣ አናዳኝ አጋጨኋት። ከዛ ልንገርሽ ወደቀችብኝ። ከዛ ይኸው እስካሁን ድረስ አልተነሳችም። እና ምን እናድርግ? እሺ ንገረኝ፣ ምን እናድርግ? እኔ ምን አውቃለሁ? ይኸውልሽ ልንገርሽ፣ ሳሎን ጎትቼ ወስጄ ነው ትቻት የመጣሁት። ቆይ እሺ ብሩክ አይቶሃል? አውቋል? አላወቅም። እኔማ ወደ ውጭ ወጣች ስለው ማለት ነው እሱ ሊፈልጋት ወደዛ ወጣ። ምን አይነት የተረገመ ቀን ነው በፈጣሪ። የት አለች? እሺ የት አለች? ይኸው የሶፋው ላይ አጋድሜ ይልሻለኝ። ቆይ ታዲያ ለምን ነገር አሁን እናድርገው? የቱን ነገር ነው የምናደርገው? ለምን አንገላት? ምን አንቺ ለምን አንገላት ነው እንዳልሽው? ይሄ በፍጹም ነው። ቆይ ለምንድን ነው የማይሆነው? ከዚህ የተሻለ ጥሩ አጋጣሚ ይኖረናል ብለህ ታስባለህ? ይኸውልሽ በዚህ ሰዓት እኮ እኛና እሷ ተጣልተናል። ስለዚህ በዚህ ሰዓት እቺ ሴትዮ አንድ ነገር ብትሆን ብሩክ እኛ ነው የሚጠራጥረው። ስለዚህ ነገሩ ወደኛ ስለሚዞር ይሄ አዋጭ አይደለም። ምንም አይነት መረጃ ሳናስቀር ካደረግነው በጭራሽ የሚጠረጥረን አይመስለኝም። እንዴ ምን ነካሽን ቡጤ? እኔና አንቺን ይኸውልሽ ነገር እንደምጠረጥረን በነገረችው ቀን የሆነ ነገር ስትሆን ብሩክ ምን እንደሚያስብ ታውቂያለሽ? እኔ የሚታየኝ ግን አሁን በጥርጣሬ እንደነገረችው በህይወት ከቆየች በማስረጃ አስደግፋ እንደምትነግረው ነው የሚታየኝ። እሺ እሱንማ እንድታረግ በፍጹም አልፈቅድላትም። ሴትዮዋ እኮ በጣም አውሪ ሆናለች። አንቃ ልትገለኝ ነበር። አይዞሽ የኔ ቆንጆ፣ ዛሬ ያደረገችው እያንዳንዱ ነገር ዋጋ አስከፍላታል። የኔ ፍርሃት እኛን ዋጋ እንዳያስከፍል፣ ስለዚህ ብንገላት ይሻላል ባይ ነኝ። ይኸውልሽ ብዙ ጊዜ ተነጋግረናል አይደል? ከገደልን ሁለቱንም አንድ ላይ ነው እንጂ አንዱን ለይቶ መግደል ለእኛ ያዋጣንም ብዬሻለሁ። እሺ ምንድን ነው የምናደርገው ታዲያ? እንዳያ ተዘርራለች፣ የምትነፍስ እንኳን አትመስልም። ቆይ አሁን አንስተን ለምንድን ነው መኝታ ቤት ማንደብቃል? ለምን አንወስዳት? መኝታ ክፍል መውሰድ ምን ጥቅም? ቢያንስ ይሄ ነገር እንደዚህ ሆኖ ብሩኬ ከመጣ ነገሩ ሁሉ ይበላሻል። እስኪ ላንሳት። ብሩኬ እንዲህ አንበሳ የመጣ እንዴ? እማዬስ አልመጣችም? አስቀየምኳት አይደል? ተቀየመች? ኧረ እማዬን አላገኘኋትም። አለች ብዬ ያሰብኩበትን ቦታ ሁሉ ሄድኩኝ፣ ግን እማዬ የለችም። እንዴ የት ሄዳ ነው? እሺ በጣም አስከፍቻታለሁ አይደል? እኔ እኮ ልጅ ነኝ። እኔ ነበርኩኝ ይቅርታ መጠየቅ የነበረብኝ። ወይኔ እናቴ የት ሄዳ ይሆን? እሺ አንቺ ምንም አላደረግሽም የኔ ቆንጆ፣ አንቺ ተረጋጊ እሺ። እሺ ቆይ ምንድን ነው የምናደርገው? ወተን አብረን እንፈልጋት እንዴ? አይ እዚሁ ነው መሆን ያለብን። እዚሁ ሆነን እንጠብቃታለን። የኔ አንበሳ እንዴት ስትሆኑ ደስ የሚለው። የሚገርም ነገር ማለት ሜላት እኮ አልሄድም ብላ ነበር። እኔ መክሬያታለሁ። ደግሞ ይኸውልህ ከእናት ጋር ግጭት ጥሩ አይደለም ብያታለሁ። እሺ እና ሜሉ የሚሄዱን አሳብተውሽም? አዎ አልሄድም። እቺ ልጅ ምክር ትሰማለች። እኔ ለልጄ ጥሩ ሚስት ነው የመረጥኩለት። እሺ ሜሉ በጣም አመሰግናለሁ። ተጨንቄ ነበር እኮ። አትጨነቅ በቃ
በቃ እናንተ ወደ ውስጥ ገቡ። እኔ ሚስቴ ስትመጣ አረጋጋታለሁ። ምንም አትጨነቁ። ኧረ አባዬ አንተንም እኮ አስከፍታለች እንዴ ብሩኬ፣ ምን ሆናል? እንደዚህ አይባልም። ስማ እኔ ሚስቴን ባህሪ ያውቀዋለሁ። ደግሞ በባልና ሚስት እንደዚህ አይባልም። እሺ በል ግቡ ግቡ። የኔ ቆንጆ እሺ ስላልሽና እናቴን ስለተረዳሽኝ በጣም ነው እሺ የማመሰግነው። ችግር የለውም። ይሄ የሚስትነት ግዴታ ነው። እሺ እኔ ሸበላ የኔ ቆንጆ ተናፋቂ እኮ ነሽ። የኔ ፍቅር በጣም ናፍቀሽኝ ነበር። እኔም ናፍቀኛል። እና ቆይ ስለ እርቃችን ስንል ገላችን አናጋጭም? ብሩክ ምን ማለት ነው? አሁንም አይሆንም እንዴ? ለምንድን ነው የማይሆነው? አይ አሁን ሳይሆን ማታ ይሆናል። እንዴ ቀንስ በሆን ምን ችግር አለው? ወይ ብሩኬ በእናትህ ተው አታስጨንቀኝ። በቀን አይሆንም። ደግሞ ቆይ ከመቼ ጀምሮ ነው እንደዚህ ሆንሽው? እሺ ቆይ እንዴ ብሩኬ በጣም እየሞቀኝ ያለው ፊቴን ታጥቤ ልምጣ፣ ከዛ ቶሎ መጣለሁ። እሺ በቃ ቶሎ በይ የኔ ቆንጆ። ደግሞ በጣም ነው እሺ ናፈቅሽ። እሺ ደፍቶ ነበር ማስቀረት። ስታስጠላ አሮጊት። ሆይ ቆይ አንተ ዛሬ ምን ሆነሃል? አብዳሃል እንዴ? እዛ ሴትዮዋ ራሷ አንስታ ተኝታለች። እዛ ደግሞ በአንድ በኩል ልጅ በዚህ ሰዓት ፍቅር ካልሰራን ብሎ ይጨቀጭቀኛል። እዚህ ደግሞ አንተ ሌላ ድራማ ትሰራብኛለህ። ምን ሆነሃል? ዞር በልልኝ በእናትህ። አንድ ሀሳብ መጣልኝ የኔ ቆንጆ። ምንድን ነው የመጣልህ ሀሳብ? ንገረኝ። የስ በአንድ ድንጋይ ሁለት ወፍ። ይኸውልህ እቺ ሴትዮ ለኛ ቀላል ናት። በተኛችበት ጸጥ ማድረግ ለኛ ቀላል። ለምን ቀድመን ብሩክን አንገለውም? እንዴት? የምን እንዴት ነው? እንዴትም ቢሆን እንግደለው። ከዛ በኋላ እቺን የጨረሰችን አሮጊት እንጨርሳት እና ከዛ በኋላ በደስታ ዓለማችንን እንቀጫለን። እርግጠኛ ነህ? ምን ነው የኔ ሙት ፈራሽ እንዴ? ዝም እኮ አይደለም እንግደል እያልከኝ ያለኸው። እንዴት አልፈራም? ምን እያልሽ ነው አንቺ? ይሄ እኮ የረጅም ጊዜ እቅዳችን ነው። እነሱ ሲሞቱ እኮ ነው እኔና አንቺ በሰላም መኖር የምንችለው። እሺ ግን እኛ መሆናችንን ማንም ሰው በጭራሽ ማወቅ የለም። ለሱ ምንም ስጋት አይባል። ይኸውልህ ሁለቱም ስንገላቸው ማለት ማንም መረጃ የሚያገኝብን የለም። ልክ ነህ፣ በጣም ልክ ነህ። እንሂድ። እሺ ይኸውልሽ መጀመሪያ እሱን እንግደል። የእሷ ነገር በጣም በጣም ቀላል ነው። እሺ አሁን እንሂድ። ተከስተና ሜላት ወዴት እየሄዳችሁ ነው? ምን ነው የሞትኩ መሰላችሁ እንዴ? አልሞትኩኝም። ልጄ ክፍል እንደለመዳችሁ ገብታችሁ ልትዳሩ ነው? አንቺ አፍሪ ዝጊ። ይሄ አንቺ ዘቅ አስተሳሰብሽ። ኧረ እባክህ አሁንም ልትዋሸኝ ነው? እሺ የልጄ ሚስት ሴሰኛዋ እማዬ እንደ ጮማም ተሽቅሪ። ደግሞ እማዬ ብላ ትጠራኛለች እንዴ? እቺ ማፈሪያ። አፍሪ ዝጊ እያልኩሽ እኮ ነው። አሁንም እዚህ አጋድሜ ነው የምጥልሽ። ትሰማኛለህ? አይደለም እኔን ለመንካት ከአሁን በኋላ ቀና ብለህ ብታይኝ ውርድ ከራሴ ነው። አንተ የጭንገረድ ምንድን ነው ያዝከው? ቢላ? ቢላ? የምን ቢላ ነው የምትይው? ምንድን ነው ያዝከው ቢላ ብዬ እየጠየቅኩህ እኮ ነው። ሽንኩርት እኮ ልከትፍበት ብዬ ላግዝሽ ብሎ ቢላውን ተቀብሎኝ። ኧረ እባክሽ ሽንኩርት የሚከተፈው ኩሽና መስሎኝ
መኝታ ቤት ነው እንደሚከተፈው? ያንቺ ውሸት ደግሞ በጣም አይናወጣ። ኧረ እማዬ ነገርኩሽ አይደል እንዴ? ላግዙሽ ብሎኝ ቢላውን ይዞልኝ ነው እንጂ ሽንኩርት ሊከስበት ነበረ። ኧረ እናንተ ምን አይነት ቀጣፊዎች ናቸው? በቃ ታወቀባችሁ እኮ። ሜላት ይኸውልሽ፣ አይምሯ በተነካ ሴትዮ ንግግር ምንም እንዳይከፋሽ እሺ? ትሰሙኛላችሁ? እኔ መዓዛን አታውቁኝ። ከአሁን በኋላ ልጄ በደረሰበት ቦታ ትደርሱና ሁለታችሁ ነው የሚገላችሁ። አንቺ አውሪት እረፊ እያልኩሽ እኮ ነው። እረፊ። ሰማኝ ተከስተ፣ በጣም መብረቅ የሆነችውን መዓዛ ነው ማስተዋወቅህ። ከአሁን በኋላ ልጄ የደረሰበት ቦታ ትደርስና ነግሬሃለሁ። በቅርቡ ደግሞ ልጄ ብሩክ ያንተን አሪውስነት ያውቃል። ሴሰኞች እማዬ መጣሽ? አዎ መጣሁ ልጄ። እማዬ ሜላትን አናግራት፣ ይቅርታ ራሷ ልጠይቅሽ ነው። አልፈልግም። አስመሳይ በላት። ከኋላ ስንት ነገር እያሴረች በአፏ እንድትሸነግለኝ አልፈልግም። እባክሽን ተይ። ቆይ ለምንድን ነው ይህንን አለባሌ ወሬሽን የማታቆሚው? ያለ ማንነቷ ማንነት እየሰጠሻት፣ ያለ ስሟ ስም እየሰጠሻት ለምንድን ነው እንደዚህ የምትያት? እሷ እንኳን እናቴ ነሽ ብለሽ መልሳ ይቅርታ ሊጠይቃት ብትል አንቺ እንደዚህ ትያለሽ እንዴ? እባክህ ልጄ አይንህን ግለጥ። እነዚህ ሁለት ሰይጣኖች በላያችን ላይ እየማገጡብን ነው። ደግሞ እኔ እናንተን ሊያጠፉ ነው የሚፈልጉት። ኧረ እባክህን አይንህን ግለጥ። እማዬ አቁሚ፣ በቃሽ፣ አቁሚ። ምንድን ነው እያልሽ ያለሽው? እኔ ከዚህ በላይ አንቺን መስማት አልችልም። ይበቃሻል። ግዴታ ታዳምጠኛለህ። እኔ ያለ ምንም ምክንያት እንደዚህ እንደማለ ታውቃለህ። እስከ ዛሬ ድረስ ደግሞ እኔ ሚስትህ ምንም አይነት ነገር ተናግሬያት አላውቅም። በትክክል ያየሁትንና የሰማሁትን የተናገርኩት። አባትህና ሚስትህ እየማገጡብን ነው። እማዬ ቆይ ከመቼ ወዲህ ነው እንደዚህ አይነት ሰይጣናዊ አስተሳሰብ ማሰብ የጀመርሽው? ይሄ ነገርማ ባይኔ ከማየቴ በፊት በፍጹም አስቤ አላውቅም ነበር። ይሁን እሺ፣ ምስቴስ ባዳ ስለሆነች አትመኛት። ቆይ ግን እንዴት አባዬን አታምኘው? አባቴ ያልከው የአባትነት ትርጉሙ ያልገባው ወጠጤ ነው። እሱ ደግሞ አባት አይደለም። ገና ለገና የኔ አባት ስላልሆነ ይህንን ማለት የለብሽም። እሱ ከአባትም በላይ ነው። ብሩኬ እባክህን ጭንቅላትን አሰራ። እኔ ከመሬት ተነስቼ እንደዚህ ልልህ አልችልም። እማዬ ይቅርታ አድርግልኝ። እኔ ሁኔታሽ ግራ እያጋባኝ ነው። ቆይ ራስሽ ነሽ እንዴ ውጭ እየማገትሽ ያለሽው? ምንድን ነው ያልከው? አዎ፣ ከዛ አባዬን እንድጠላው ይህንን የማይረባ ወሬ ማውራት ጀመርሽ። ለካን ሌባ እናት ልጇን አታምንም እንደምባለው ማለት ነው። የዚሁ ለምት ላይ ተጠያቂው አንተ ነህ። እኔ ግደላት እያልኩ ሴትዮዋን እያሽሞነሞንክ አንዴ ኮሪደር፣ አንዴ መኝታ ቤት፣ አንዴ ሳሎን እያደረግ ይሄው ተነስታ ቀጥ ብላ መጣችልህ። ጭራሽ ደግሞ እኛ ላይ ይዛትችን ያለችው ምን አልሽ? እኔ ሞት ብቻ እኔን እየወቀሽኝ እንዳይሆን። አዎ ነገሮች እየተባባሱ ያሉት በአንተ እንዝላልነት ምክንያት ነው። ይሄው ጭራሽ ተነስታ እየዛተችብን ያለችው፣ እየዛተችን ያለችው እኛ ላይ። እንዴ ምንድን ነው የምትይው አንቺ? ለዚህ ሁሉ ጥፋት እኮ አንቺ ነሽ ተጠያቂ። ማን ቢሮ ነው ያለሽ? እኔ ዛሬ ቢሮ ነኝ ብዬሻለሁ? ኧረ እባክህ የኔ አንተ ቢሮ መምጣት ነው ጥፋት ወይስ እስከ ዛሬ እያደረክ ያላቸው ነገሮች ናቸው ጥፋት? ይኸውልሽ አንድ የሚያጠፋው ጥፋት የለም። እኔ ሁለቱንም በአንድ ላይ ንግደላቸው ነው እንጂ አልኩ እንጂ ለብቻ መግደል አቅቶኝ አይደለም። እሱንም ቢሆን እኮ አላደረኩም። ይኸው ጠላቶች ተባብረው ሊደፉ ነው። ተይ እባክሽ፣ ያቺ ሴትዮ ልንገርሽ ነገሮችን በዛ መንገድ እያወራች አንገብግቦኝ ሊገለኝ ነው። ዛሬ ልጅ እዛ ኮሪደር አንገቷን በጥሼ ነበር የምትበላት። አትፎክር። እኔ እንደውም ሲመስለኝ በጣም ፈሪ ነህ። ትፈራታለህ። ፈሪ ነህ። ምንድን ነው ያልሽው? ማን ነው ፈሪ? ማን ነው ፈሪ? ስሚ፣ ማን ነው ፈሪ? አሁን ማን ነው ጀግና? አንተ ፈሪ አልሽ? የኔ ጌታ፣ የኔ አባት፣ የኔ ፍቅር ተከስተ ምን እያደረክ ነው? አንተ እኔ እናትን ትጠረጥረኛለህ? ያንን የማይረባ አባትን እንደመጠርጠር ፈንታ። እማዬ በቃ ተናገርኩ እኮ። ከዚህም በኋላ ምስቴንና አባቴን የምትጠራጠሩ ነገር ማቆም አለብሽ። በዚች በማትረባ ሴት ፍቅር አይን ታውሯል፣ ወይ ደግሞ በዛ በማይረባ አባቴ ውሸት አይን ታውሯል። ደግሞ አባትህ እላለሁ እንዴ? ይሄ የማይረባ ወጠጤ። ቆይ እማዬ አንቺ አይደለሽ እንዴ መርጠሽ እዚህ ቤት ያመጣሽው?
እኔ ነኝ መርጬ ያመጣሁት? አይንህን ገልጠ የሚስትህን ማንነት እወቅ ነው ያልኩህ። እኔ ለእያንዳንዳቸው ዋጋቸውን እሰጣቸዋለሁ። እማዬ ከዚህ በኋላ ስለኔ አይገባሽም። እኔ አግብቼ የምኖር ሰው ነኝ። ስጀመር እናንተ ናችሁ እዚህ ቤት መኖር አለባችሁ ብላችሁ ስትጨቀጭቁን እንጂ እኔ ራሴን ችዬ መኖር የምችል ሰው እኮ ነኝ። ነገርኩህ እኮ እቺ ሴትየው ምን አድርጋ አይንህ እንደጋረደች ባላውቅም እኔ ዝም ብዬ ለነሱ አሳልፌ አልሰጥህም። ከዚህ ቤት እንዳልጅ ከፈለግሽ ሚስቴን አምነሽ በክብር ተቀብለሽ ትኖሪያለሽ። ጨርሻለሁ። እኔ ደግሞ አልጨረስኩም። የነዚህ የሁለቱ ማንነት እስከምታውቅ ድረስ እኔ እናትህ አርፌ አልተኛም። እሺ ሰሚነሽ አሁን ማኑ ጀግና? የኔን ጀግንነት ማየት አቅቶሽ ነው አይደል? እሷን ጀግና ያልሽ? የኔ አባት የኔ ፍቅር ይሄኔ ጌታ እኔ እኮ እየቀለድኩኝ ነው። በእናትህ እንደዚህ ስሜታዊ አትሁን እንጂ። ሰሚኛለሽ? ክብሬን ዝቅ ለሚያደርግ ሰው ለማንም አልመለስም። አጥፍቻለሁ። ይቅርታ። ሳላቅ ስሜታዊ ሆኜ መናገር የሌለብኝን ነገር ተናገርኩኝ አይደል? ይቅርታ የኔ ሞት። አንቺ እንደዚህ ስትሆኝ ማየት አልፈልግም። በእኔ ጀግንነት ስጠራጠር ሁለተኛ ማየት አልፈልግም። እኔ ቆንጆ አንተማ ጀግና ነህ፣ በጣም ጀግና። የአንተን ጀግንነት ለማረጋገጥ እኮ አንተን ይዞ አልጋ ላይ መውጣት ብቻ በቂ። ይኸውልሽ አሁን ወደ ክፍል ይገባል፣ አንቺም ወደ ክፍል ግቢ። የቀረበውን ነገር ግን ማለት ነገ ቢሮን ጨርሰዋለን። እሺ ሰማሻል? በአንቺ ሲመጡ ማንንም ቢሆን አለቅ። እኔም አልወድም። አንቺ የማትረቢ ከልጄ የማትርቂ ከሆነ እገልሻለሁ። እሺ ማሚ በእናትሽ በጣም ነው የሚሸተተኝ። እባክሽን ማሚ እባክሽ። ከአንቺ የገማ ቆሻሻ ይልቅ ይሄ ሽንት ቤት ንጹህ ነው። እሺ የማትረቢ ለአንቺ ይሄ ሽንት ቤት ሲበዛብሽ ነው። ማሚ በእናትሽ ማሚ በእናትሽ ሞት እንድትሞቺ ነው የምፈልገው። እሺ መሞት ነው ያለብሽ። ይገባሻል? ለአንቺ መኝታ ቤት አይገባሽም። እዚህ ነው መተኛት ያለብሽ። አንዴ ምን ሆና ነው ሜላት እንደዚህ የቆየችው? እኔ እንደዚህ አጓጉታኝ ትቆያለች እንዴ? በጣም ነው የሚገርመው። እንዴ ቆየች በጣም። ቆይ አንተ ከኔ ከሚስት ምን አተ ነው ዝቅ ብለህ ከልጅ ሚስት ጋር የምትማግጠው? አንቺ ሴትዮ አትሰሚም? ደንቆሮ ነሽ እንዴ? እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። ዝም ብለሽ ከመሬት ተነስሽ ኃጢአት ውስጥ አትግቢ። ኧረ እባክህ ኃጢአት ውስጥ ገባሁኝ እንዴ? በጣም አንተ ጻድቅ ሆነህ እኔ ኃጢአት ውስጥ ገባሁኝ አይደል? አንተን በመውቀሴ በእውነት በጣም ነው የተጸጸትኩት። አንቺ ሴትዮ እያሾፍሽ ነው እንዴ? ኧረ እያሾፍኩብህ አይደለሁም። በጽድቅህ በጣም ተገርሜ ከእግር ስር ቁጭ ብዬ ለመማር ነው የመጣሁት። ጽድቅህ አይሻልም? ትሰማኛለህ? የኔን ሴትነትና ብቸኝነት አይተህ ልትጫወትብኝ አልፈቅድልህም። በልጄ ደካማ ጎን ተጠቅመህ በእኔ በብቸኝነት በሴትነቴ ተጠቅመህ እንድታስፈራራኝ አልፈልግም። ይሄ ለአንተ የሚገባ ቅጣት ነው። ያደረክብኝን ነገር ሁሉ እጥፍ አድርጌ